ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምትመለከቱት አሁን የምንገኘው በቀበና ግድብ ነው። እንደምታውቁት የቀበና ግድብ ፊት ለፊት የምንመለከተው ፓርት ወደ ታች እያንጠባጠበ ጥገና ተጀምሮ ነበረ። እሱንም በሰፊው ተመልክተን ነበረ ስራውን። እንደምትመለከቱት አሁን ሙሉ ለሙሉ ተጠናቆ እየተከፈተ ነው የሚገኘው መንገዱ። ስለዚህ በዛሬ ጉብኝታችን የጥገና መጠናቀቅ ያለበትን ሁኔታ በደንብ የምንመለከት ይሆናል ማለት ነው። ከሱ ባሻገር የቀበና የታችኛው ተፋሰስ የወንዝ ዳር ልማትም በፈጣን ሁኔታ እየተሰራ ነው የሚገኘው። እሱንም የምንዳስስ ይሆናል ማለት ነው። እስከ መጨረሻው አብራችሁ መቆየታችሁ እንዳዘነጉ። እሺ ጉብኝታችንን ጀምረናል። አሁን የምንገኘው ቀበና የታችኛው ተፋሰስ የወንዝ ዳር ልማቱ ላይ ነው። አሁን ያለነው በዋናው አስፓልት መንገድ በኩል ነው። ወደ ታች እየተመለከትን ነው የምንገኘው። ይህ ማለት ፊት ለፊት የምንመለከተው ከግድቡ አልፎ የሚመጣው ውሃ የሚመጣበት ቦታ ነው። እንደምታዩት እዚህ ጋር ግሪነሪ እየተሰራለት ነው የሚገኘው በግራና በቀኝ። ቀጥታ የሚወስደው መንገድ ደግሞ ወደ ወንዝ ዳር ልማቱ የሚወስደው ነው። እንደምታውቁት በቅርቡ የጣሊያን መንግስትና የኢትዮጵያ የፋይናንስ ሚኒስትር አህመድ ሽዴ የተፈራረሙት የወንዝ ዳር የማልማቱ ውል ነበረ። በዛ መሰረት እንግዲህ አሁን የቀበና የላይኛውም የታችኛውም ተፋሰስ እየተሰራና በደንብ እየተስተካከለ ነው የሚገኘው። ስለዚህ ዛሬ ይሄን እንጎበኛለን ማለት ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። የታችኛው የተፋሰሱ የወንዝ ዳር ልማት እየተሰራ የሚገኘው አነስ ያለች ነች። ፊት ለፊት የምትመለከቷት እንደ ካፌ ነገር እየተሰራች ነው ወንዝ ዳር ጫፉ ላይ። ከሱም በላይ ደግሞ እንደምታዩት እንደ መቀመጫ ነገሮችም አሉት። አነስ ያለች ቦታ ሆና ግን ከዋናው መንገድ ሲታይ በደንብ የሚያምር እይታ እንዲኖረው ተብሎ ነው እየተሰራ የሚገኘው። እዚህ ጋር እንደምታዩት ወጣ ያለ ወደ ወንዝ ዳሩ የገባ የተሰራ ነገር አለ። ስለዚህ ይቺን አጠር ባለ መልኩ ተመልክተናታል። ልክ ይሄን እንደጨረስን ወደ ቀበና ግድብ ወደ ዋናው እንሄድና የተሰራውን የሜንቴናንስ ስራና እንዲሁም ደግሞ ሲከፈት ያለውን ሁኔታም የምንመለከት ይሆናል ማለት ነው። እሺ እንደምትመለከቱት አሁን ወደ ግድቡ ተመልሰን መተናል። ይሄ ፊት ለፊት የምታዩት ፏፏቴ ከስር በኩል ለእግረኛ መተላለፊያ ሰዎች እያዩ እንዲያልፉ የተሰራለት ከስር አለ። ነገር ግን እንደተመረቀ ሰሞን ወደ ታች ሊኬጅ ነበረው። ሰዎች በስር በኩል ሲያልፉ ያንጠባጥቡ ነበረ። ብዙ የቻናሌ ቤተሰቦችም ሄዳችሁ የጎበኛችሁት ይሄን ነገር ኮመንት አድርጋችሁ ነበረ። በጣም ስለሚያንጠባጥብ ሜንቴናንስ እንዲሰራለት ምናምን የሚባል ኮመንት ብዙ ከቻናሌ ቤተሰቦች ደርሶ ነበር። አሁን በቅርቡ ወደ 2 ሳምንት አካባቢ ገደማ የጥገናው ስራ ተጀምሮ ነበረ። እሱንም በቪዲዮ አሳይቻችሁ ነበረ ያለበትን ሁኔታ። ዛሬ ሙሉ ለሙሉ ተጠናቆ ጥገናው እየተከፈተ ነው የሚገኘው። እንደምታዩቸው ብዙ ሰዎች አሉ እዚህ ጋር የቆሙ ወደዛ ለመተላለፍ እየሞከሩ ነበረ። ያው ጥገና ላይ ስለሆነ የተከለከሉ ናቸው። አሁን ላይ ግን እንደምታዩት ከውስጥ ጨርሰው ለጥገና የተደረደሩ የነበሩ ብረቶችና እንጨቶች እየወጡ እዚህ ጋር እየተደረደሩ ነው የሚገኙት። በውሃ ውስጥ ከርቀት የሚታዩችሁ ከሆነ የተለያዩ ሰራተኞች አሉ። እንግዲህ የብረቱን እያወረዱና እየፈቱ እዚህ አሁን የተመለከትነው ጫፍ ላይ እየደረደሩት ነው። ስለዚህ ጠጋ ብለን በደንብ እንመለከተዋለን ማለት ነው። እሱንም እዚህ ጋር ከስር የምንመለከታቸው እንጨቶችና ብረቶች በጥገናው ጊዜ ተሰርተው የነበሩ ነው። እዚህ ጋር እንደምታያቸውም እንግዲህ እያወጡት ነው የሚገኘው እንጨቱን። ወደ 2 ሳምንት 3 ሳምንት አካባቢ የሚሆን በዚህ በኩል ማለፍ አይቻልም ነበረ፣ ተከልክሎ ነበር። አሁን ግን እንደምታዩት ከላይኛው በኩል በደንብ ተስተካክሎ አልቆ ጥገናቸውን ጨርሰው እየከፈቱት ነው የሚገኘው። ልክ ሁሉንም አንስተው እንደጨረሱ በዛ በኩል እያለፍን የምንመለከተው ይሆናል ማለት ነው መንገዱን።
እዚህ ጋር እየሰሩ ያሉትን በቅርበት ለመመልከት ያህል ትንሽ ጠጋ ብለን ከዛ በኋላ ልክ ሙሉ ለሙሉ እንጨቶቹንና ብረቶቹን አንስተው ሲጨርሱ በውስጡ እየተላለፍን የምንመለከት ይሆናል ማለት ነው። ወደዚህ የቀበናን ግድብ መታችሁ የጎበኛችሁ የቻናሌ ቤተሰቦች ካላችሁ በዚህ በኩል ስታልፉ የነበረውን ሁኔታ በደንብ ታስታውሱታላችሁ ብዬ አስባለሁ። ሰዎች እየሮጡ ነበር የሚሻገሩ የነበረው፣ በጣም ያንጠባጥብ ስለነበር ይሄኛው ፓርት ከላይ የምትመለከቱት። አሁን ግን ሙሉ ለሙሉ በሚባል ደረጃ ተስተካክሎ አልቋል። እሺ አሁን እንደምትመለከቱት ሙሉ ለሙሉ እንጨቶቹንና ብረቶቹን አፍርሰው ጨርሰዋል። ስለዚህ ለእግረኞችም ለጎብኚዎችም ክፍት ሆኗል ማለት ነው መንገዱ። እንደምታዩት እዚህ አካባቢ ነበረ ቅድም ሲሰሩ የነበሩት። እንደነገርኳችሁ ይሄ መንገድ ለ2 ሳምንት 3 ሳምንት አካባቢ ገደማ የሚሆን በጥገናው ምክንያት ተዘግቶ ነበረ። ወደዛኛው ሳይድ ለመሻገር ወይ በዋናው መንገድ መወጣት አለበት ወይ ደግሞ በጀርመን ኤምባሲ በኩል በላይኛው ተዙሮ ነበረ የሚካሄደው። አሁን ግን ስለተከፈተ በአቋራጭ በዚሁ መተላለፍ ይቻላል ማለት ነው። ከግድቡ የሚወጣው ውሃ ቀጥታ ወደ ታችኛው ተፋሰስ የወንዝ ዳር ልማት ነው የሚሄደው። ከዛ ፊት ለፊት የምንመለከተው ድልድይ ስር ማለት ነው። ይሄ ማለት ልክ ጉብኝታችንን ስንጀምር የተመለከት ነው እየተሰራ ያለው የወንዝ ዳር ልማት የሚለያዩት በመንገድ ነው ቅድም በተመለከት ነው። ስለዚህ ቀጥታ ከዚህ የሚወጣው ውሃ ወደ ታችኛው ተፋሰስ ይሄዳል፣ ከዛ ይቀጥላል ማለት ነው ወደ ታች። አሁን ደግሞ ወደ ላይ ወጥተን ሰዎች እየተዝናኑ ወዳሉበት ጀልባ ወደሚቀዘፍበት ቦታ እንሄዳለን። እዛ አካባቢም ያለውን የተለያዩ ድባቦች አሉ። እንደምታውቁት የቀበና ግድብ ከተመረቀ በኋላ ብዙ ሰዎች ወደዚህ እየመጡ በሚያምር ሁኔታ ጊዜያቸውን እያሳለፉ ነው የሚገኙት። ከሰኞ እስከ እሁድ ድረስ ሳምንቱ ሙሉ እስከ ምሽት እስከ 4 ሰዓት እስከ 5 ሰዓት ድረስ ብዙ ሰዎች ነው እዚህ አካባቢ ላይ የሚገኙት። በተለይ ደግሞ መሸት ሲል መብራቶችም ስለሚበሩ በጣም የሚያምር ድባብ ነው ያለው። ያልጎበኛችሁት የቻናሌ ቤተሰቦች ካላችሁ እዚህ መታችሁ ብትጎበኙት በጣም ተወዱታላችሁ። ሪኮመንድ አደርጋችኋለሁ። እዚህ ጋር የምንመለከተው ህንፃ ለካፌ ለሬስቶራንትነት የተሰራ ህንፃ ነው። እዚህ ላይ ሆኖ ቀጥታ የግድቡ ፏፏቴ ሲወርድ የሚታይበት ቦታ አለና በጣም የሚያምር ነው። ስራ ሲጀምር እንግዲህ እዚሁ እየተዝናናችሁ ከላይ ትኩስ ነገር እየጠጣችሁም የግድቡን ገጽታ በደንብ መመልከት ያስችላል። በጣም ነው የሚያምረው። እንግዲህ እስኪከፈት ድረስ የተወሰነ ጊዜ ሊፈጅ ይችላል። አንዳንድ የሚሰሩ ስራዎች አሉት። እንዲሁም ደግሞ ያው በጨረታም ስለሚሆን እሱ ተጠናቆ እንግዲህ ተከፍቶበት ለማየት በጣም የሚያጓጓ ነው። እዚህ ጋርም እንደምትመለከቱት የግድቡ ገጽታ በደንብ ይታያል። ሰዎች በውስጥ ሲተላለፉ ያሳያል። አሁን እኛ የመጣንበት መንገድ ማለት ነው። የግድቡ ውሃ እንደዚህ እየፈሰሰ ቀጥታ ወደ ታችኛው ተፋሰስ ይሄዳል። ቅድም ይሄን ተሻግረን ነበር የነበር ነው። በዛ በስር በኩል የሚታያችሁ ቦታ አካባቢ እሺ ውድ የቻናላችን ቤተሰቦች አሁን ደግሞ በጀርመን ኤምባሲ በኩል ያለው የግድቡ ሐይቅ አካባቢ ነው የምንገኘው።
እዚህ ጋር ደግሞ ለየት ያለ ነገር ያለው እንደምታዩት የመስታወት ድልድይ አለ። አሁን እንደምታዩት ዝናብ ስለሆነ ውሃም አለው። ያው ሰዎች በጥንቃቄ ነው የሚረግጡት እንዳያንሸራታቸው። እዚህ ጋርም እንደምታዩት የመስታወት ድልድይ ነው ያለው። እዚህ ጋር የምንመለከተው የሀይቁ የግድቡ ሀይቅ ገጽታ ነው። በጣም ብዙ ውሃ ነው የያዘው። ጀልባዎችም እንግዲህ እዚህ ላይ ነው የሚንቀሳቀሱ ያሉት። ይሄኛውን ተመልክተን ቀጥታ ወደ ጀልባዎቹ ወዳሉበት ቦታ ነው የምንሄደው። እንደምታውቁት በጣም ብዙ ሰዎች እዚህ የመጡ ጀልባ በመቅሰፍ እየተዝናኑ ነው የሚገኙት። ያው የደህንነት የላይፍ ሴቨሮችም አሉ። ስለዚህ ምንም የሚያሰጋ ነገር የለውም። እሺ አሁን ደግሞ ወደ ጀልባ የሚቀዘፍበት ቦታ እየመጣን ነው የምንገኘው። በጣም ብዙ ሰዎች ነው ያሉት እንደምትመለከቱት። ጀልባ አብሮ ለመዝናናትም ወረፋ አለው። በጣም የተወሰኑ ጀልባዎች ነው ያሉት። ሰዎቹ ደግሞ እንደምታዩቸው በጣም ብዙ ናቸው። እዚህ ጋር ተደርድረው እየተመለከቱና ቀጣይ ደግሞ በጀልባ ለመጓዝ ወረፋ የያዙበት ሁኔታም ይታያል። እንግዲህ እዚህ መታችሁ ስትዝናኑ ምንም የሚከፈል ክፍያ የለውም፣ በነፃ ነው እያንዳንዱ ነገር። የአራዳ ፓርክም እንደምታስታውሱት እጅግ በጣም ሰፊና በጣም የሚያምር ቦታ ነው። ለረጅም ጊዜ ያለ ክፍያ ሰዎች እዛ እየሄዱ እየተዝናኑ ነበረ። ከቅርብ ጊዜ ወዲህ ግን ክፍያ እንደተጀመረ ሰምቼ ነበረ። በእርግጥ ወደዛ ሄደን ከተመለከትን ትንሽ ቆየት ብለናል። ሰሞኑን ወደዛ ሄደን ደግሞ አዳዲስ ነገሮች ካሉ ሄደን የምንመለከት ነው የሚሆነው። እዚህ ጋር እንደምታዩት ብዙ ካሜራማኖች አሉ። እዚህ ለመዝናናት የመጡ ሰዎችን ፎቶ ያነሳሉ። ብዙ እንደዚህ አይነት መዝናኛ ቦታዎች ላይ አሁን ከተማችን ላይ የአራዳ ፓርክ እንዲሁም ደግሞ የወንዝ ዳር ልማቶች ላይ በጣም የሚያማምሩ ቦታዎች ላይ እንደዚህ ፎቶግራፈሮች አሉ። እንደዚህ በግሩፕ ምናምን እያደረጉ ፎቶ ያነሳሉ። በጣም ደስ የሚል ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የወኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ገጽታዎችና አዳዲስ ቦታዎችን የምናሳያችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እሺ አሁን ደግሞ ለእግረኛ የተሰራው ድልድይ አለ። በሱ በኩል እየተሄድን ደግሞ ያሉትን የተለያዩ ገጽታዎች እንመለከታለን። በዚህ በስተግራችን በኩል እንደምታዩት የባህር ዳር አይነት እይታ ያለው አሸዋና ልጆችም በአሸዋው እየተጫወቱ ይገኛሉ። ስለዚህ በዚህ በእግረኛ ድልድዩ የምትመለከቱት ላይ እየሄድን እንግዲህ የታችኛው ጫፍ ድረስ እንሄዳለን። ስለዚህ ጉብኝታችንን የምንቀጥል ነው የሚሆነው። እንደምታዩት በጣም ብዙ ሰዎች ነው ያሉት። እዚህ ጋርም በዚህ በስተቀኛችን በኩል ደግሞ ጀልባዎች የሚቆሙበትና ጎብኚዎችን የሚጭኑበትን ቦታ አለ።
Nerede sağlık anne? 어디가 살짝 아브라 살짝